ለሀይሚ ለምን ሊላክ እንደቻለ አላውቅም። ደህና ነኝ፣ አመሰግናለሁ ስለመጣሽ። መጥመጪ አልመሰለኝም። ይህ ቡቡዬ ለምንድን ነው የማትመጣው? ድስት ጥዶ ወይ ዘይት ማድረግ ነው ወይ ውሃ ማድረግ ነው ብሏል ያገሬ ሰው። እንዴ ለመናገር ፈርቼ ነበር፣ ግን አመሰግናለሁ። ውዬ ምስጋና ያስፈልገውም። ዛሬ ደግሞ የሚያወሩት በትርጉም ሁሉ አለው ጽሁፍ አለው እና እንዴት እንደሆነ አልገባኝም። ቤተሰብ ለየት ብሎ ለምን አታውቅሽኝ? ቪዲዮ ላይ እዚህ ጋር የሆነ ነገር እኔ እና አንቺ ስንጣላ ለምን አታቅፊኝም? ለምን ሰላም አትለኝም? ለምን ትርቂኛለሽ? እያልን ነው ብሩክ። እነግርሻለሁ፣ ግን በስርዓት እቀፊ። ለምን እቀፊ? ችግር አለው ለመናገር እውነት ወደፊትም አሁን በትዳራችሁ ላይ ስትሆኑ የሆነ ችግር ሳምበዲ ሲፈጠር እንደዚህ ቡር ብላችሁ መሄድ የለባችሁም። እውነት ለመናገር የሆነ ችግር ሲፈጠር ለምን እንደዚህ እንሆናለን? አውርተን መፍታት በጣም ተናድጃለሁ። የተፈጠረው ነገር ሪል ቢሆን እውነት ያናድዳል። እውነት ለመናገር ግን ደግሞ ተረጋግተሽ እሱ የሚለውን ነገር ማዳመጥ። ሀይሚ ሰብር። እሱን አላውቅም እንግዲህ ወደ ሻወሬት በቃ በፊቱም ነበረን አሁንም አለ። ደግሞ እውነቱን መናገር አለብን። ቡቡዬ ገና አሁን የቪዲዮ የሚሰራ ሴት ምርጫ አላወቅም። የምሬ ነው። የድሮ ጓደኛው አይደለችም። ጀስት ኖርማል እና አዲስ አይ ቲንክ ዩቲዩብ አለም ስመጣ ሁለተኛ ቪዲዮ ላይ የተገናኘ ነው። አዳብና ሄደምና በዛው ተዋወቀ ምናምን ጥሩ። የምር ፍቅረኛው አይደለችም። የሆነ የሰፈር የጎረቤት ምናምን ነበረች። በዛን ሰዓት ሎሚ ሲወረውርባት እኮ ማን ላይ ልወርውር ሲል እሷ ላይ ወርውር ብሎት ነው እንትና የወረወረው ማለት ነው። በሙሉ ውሸት ነው። ሂጂ በቃ ዩ እኔ ለምን ነው የምሄደው? በቃ ሂጂ። ከእንግዲህ አመረረው። ሀይሚን መርጫለሁ። እኔ ሀይሚን ነው የምፈልገው፣ አንቺን አልፈልግም፣ ከህይወታችን ውጭልን ብሎ እንግዲህ ድምድም አድርጎ ለተመልካቹም ለሀይሚም እዛው አስረግጦ ነግሯታል ማለት ነው። ይሄ ነገር እንደሚመስለኝ ያው በመካከላቸው ብዙ ነገር ነበረ። በነገራችን ላይ የኮመንቱን ነው እየሰሩ ያሉት። በፊትም ነበረን አሁንም ነበረን አለች እሷ ማለት ነው። የተሰጣት ካራክተር ማለት ነው። ቤተሰቦች ሰላም ጤና ይስጥልን የኛ ወድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። ይሄ የጻፍኩት እኔ አይደለሁም። እነሱ የሚያወሩትን ስክሪንሻት ሳነሳው እነሱ የሚያወሩትን ዛሬ ይተረጉማል ቪዲዮአቸው። ለምን እንደሆነ አላቅም። ይቅርታ፣ እኔ የጻፍኩት አይደለም ቤተሰቦች፣ በኋላ ቅር እንዳይላቸው ማለት ነው። እነሱ ያወሩት ነው። ለማንኛውም ዛሬ ቡቡ እንግዲህ እየሩስ ነው ያለው እዩ ነው ያለው እዩ እና ሀይሚ መጥተዋል ማለት ነው። እንግዲህ የጀመሩት ጥሩ ነገር ያስተምራል። መስማም ግን አሁን ምርጫ አላወቀም ብሩኬ። ምሬ ነው ለየታለ ራሱ የሆነ እንዴት ነው አላቅም። የመጀመሪያዋም ስለሆነ ይሁን ምን ይሁን እስከዛሬ ብሩኬ የሚያመጣቸው ሴቶች ማለት ነው የሆነ ስታዩዋቸው በቃ የሆነ ለመታየት የምትጓጓ አይነት አለ አይደል? ይሄን ስላችሁ እኔ ውበት ወይም ደግሞ ሌላ ነገር እየመረጥኩ አለም አንቺ ከማንበልጥሽ ነው ምናምን እንዳትሉ። የእግዚአብሔር ፍጥረት ሁሉ ሰው አንድ ነው። ግን የሆነ ወዘናዋ ለቪዲዮ የሚስብ አይደለም። አንዳንዴ ሰው አለ እኮ የሆነ ስታዩት እንድታዩት የማትጓጉለት ሰው አለ አይደለ? ጀስት እንደዛ ናት። ለምን እንደሆነ አላቅም። ይቅርታ አድርጌልኝ በዚህ አጋጣሚ የወንድሜ ምራት እና በጣም እንጃ። አሁን ቡቡ ያመጣው ኦ ማይ ጋድ ከሀይሚ ምንድን ነው ምን ነበር ከሀይሚ ልደርሽ ነው እንዲ ያለች አንድ ቪዲዮ ሰራ የሰማዋት ማለት ነው። ሀይሚ ጋር ልደርሽ ፈልገሽ ነበር እንዲ ወይ እሷን ወይ እኔን ምረጥ ያለችበት ፓርት ጋር ማለት ነው። እና በጣም ብቻ ይሄ ነው የሚባል ምንም ርዕስ ያለው ነገር አላወሩም። ግን እኔ አንቺን ያገኘሁሽ በህይወቴ መሀል ገብተሽ እንዳትበጠብጭን ነው ምናምን ብሎ ቀብራራው። እንግዲህ ሀይሚም ሁለታችሁን ትቻችኋለሁ ምናምን ብላ እዚህ ጋር እሷም ጓግጭ ብላ ጥላ ሄዳለች። ግን የሆነ በሰብር ለማዳመጥ የሆነ ጥሩ ነገር እየተነጋገሩ ለማዳመጥ ሞክራለች እና ያው እኔ በቃ አንተ አትታመንልኝም፣ እምነቴን አታጉልብኝ፣ ሳምና አትታመንም ምናምን እነዚህ ነገር ኢግኖር አድርጓቸው። ማለት ያው ክወና ነው እንጂ ብሩክ ያልታመነማ ሊታመን እንዴ ደግሞ ይቺ ፍቅረኛው አይደለችም። የምር ፍቅረኛው አይደለችም ብሩክ። ቆይ መጨረሻውን ታያላችሁ። ይቺ ልጅ እኮ የሆነ ጊዜ ንግስ ሄደው ማለት ነው ቪዲዮ ላይ ያለ ንግስ ሄደው ምን አይነት ሴት ብታገኝ ደስ ይልሃል፣ ምን አይነት ሚስት ብታገኝ ደስ ይልሃል ሲባል ብሩኬ የዛን ሰዓት ልጅ ነበር ሳቅ የምትል የሆነ ፈገግ የምትል ስነካት አትቀኝ የምትል የምትሽኮረመን ብሎ ከዛ ሄዶ ሎሚ ወረወርባት ብሎ ሎሚ ከሰው መሃል ነው የወረወረባት ማለት ነው። እና ያኔ የሰፈር ልጅ ምናምን ልትሆን ትችላለች። ያን ያክል በዛን ሰዓት እሱም ልጅ ነው እሷም ልጅ ነበር ባይዘው ማለት ነው። ሜቢ ልትሆንም ትችላለች ግን አላቅም። ግን የዛን ሰዓት እንደ ፍቅረኛሞች አልነበሩማ የተግባቡት ቤተሰብ። ከዛ በኋላ ነው ጓደኝነት የጀመሩት ማለት ነው ወይስ አይዶን ነው አላቅም። ብቻ ግን የሆነ ግራ ያጋባል። ጀስት ግን እኔ እንጃ ልጅቷ ይቻት መስለኝ። ምክንያቱም በፊት እሱ ሲናገር የነበረው
ያቺ ልጅቷ ጋር እሷ እንደውም ከሱ ብዙ ነገር የምታቅ እሱን ልጅ ሆኖ እሷ ብዙ ነገር አውቃና የሆነ ከሱ የምጠብቀው ነገር ሳታገኝ የሆነ አንዳንዴ በቃ የሆነ የምትንቁት ነገር እንደዛ ብላ ጥላ የሄደ ሴት አይነት ነገር ነበር ሲናገር የነበረው። ምክንያቱም ከእሷ ጋር ሆኜ ቢሆን ህይወቴ ይበላሽ ነበር፣ አሁን ላይ ግን ህይወቴን ወደድኩት እያለ ነው የነበረውና እንደምታዩዋል እንግዲህ እኔ አላቅም። በእርግጥ ሰው ልጅ ነገም ጠዋትም ስታዩት ነው የሰው ልጅ ባክግራውንዱን ስታውቁት ነው በደንብ ይሄን አርጋለች ከሱ ህይወት እንኳን እሷ ወጣች ማለት የምንችለውና አሁን ላይ ይሄን ልንል የሚያስችል ነገር ምንም የሚታይ ነገር የለም። ኢየሩስ ላይ አሁንም ልጅ ናት እንግዲህ ኢየሩስ ማለት ነው። ከሃይሚ አንጻር እንኳን ስታዩዋት እሷ የባሰች ልጅ ትመስላለች። ግን ያው ሰውን ባስተያየት እንግዲህ አናቅም። ለማንኛውም ማለት ነው ይሄን ስላችሁ ደግሞ እምላችሁ ሃይሚ አሁን የሆነ ላይናችሁ ጎላ ብላ የሆነ በቃ ይሁኝ የምትል አይነት ሴት ናት። ግን አሁን እሷን እዚህ ጋር እኔ ዛሬ ስላየኋት ይሁን ምን ይሁን አላቅም። ቤተሰብ ይቅርታ አድርጉልኝ። እስከ ዛሬ ብሩኬ ለእይታ የሚማርኩ ሴቶችን ነው የሚያመጣው ማለት ነው። አሁን ግን ተሸውዷል። እንግዲህ ይሄን ድራማ ለመጀመር አይደለም እኔ እዚህ የመጣሁት ይሄንን ነገር ለማድረግ አይደለም ብለዋል። እንግዲህ አይ ዶንት ኖ ማለት የሆነ አጀማመራቸው ብቻ ሃይሚና ብሩኬ የሆነ እንትኑም ይሆናል አይደለ ፍቅሩም ስላለ ይሁን ምን ይሁን ብቻ አቅቷቸዋል። ግን ብቻ በዛ መካከል አንድ ነገር የተማርኩት ምንድነው አንድ የምንወደው ሰው የሆነ ስህተት ስናይበት ያንን ስህተቱን ያ ሃይሚ ያ የተሰጣ ካራክተር ነው ሃይሚን አይደለም እያልኩ ያለሁ ቤተሰቦች። ግን እናንተ እንደው በእናንተ ቢገጥማችሁ የምትወዱት ሰው በምትወዱት ሰው ላይ ሌላ ሰው ተንኮል ቢያሟረትባችሁ ያን ያሟረተባችሁን ሰው በትዕግስት ማዳመጥ መቻል አለባችሁ። የሃይሚ ያው ካራክተርና ስራ ስለሆነ ነው እንጂ ዛሬ አሁን እኔ አንቺን አልፈልግም፣ ከህይወቴ ውጭልኝ፣ አልፈልግሽም፣ በቃ ሃይሚን ካወቅኩ ጊዜ ጀምሮ እኔ አንቺን አላገኘውሽም፣ ምንም ያደረግኩልሽም ነገር ላይ ያልኩሽም የለ ሀታ ቢያወራት ራሱ ማለት ነው ምንም ምልሽ ነገር የለም አልፈልግሽም ብሎ ሃይሚን እቅፍ ሲያረጋት በቃ መልስሽን ተሰተሻል እህቴ አትበጥብጭን፣ በቃ ከዚህ በኋላ ትዳሬ ነው ማለት ፍቅረኛዬ ነው ትዳሬ ያልኩ ይቅርታ ፍቅረኛዬ ነው ፍቅረኛው ነኝ ቻው ብላ እሱን ጎትታ ይዛ መሄድ ትችል ነበር፣ ብሩኬን ማለት ነው ሃይሚ ማለት ነው። ግን እዚህ ጋር ያው እንዲረዝም እና የሆነ ድራማው እንዲያምር ስለተፈለገ ብቻ ነው እንጂ አሁን ዛሬ ብሩኬ ምንም ስህተት የለበትም። ምክንያቱም ይች ልጅ ያለፈ ታሪክ ነው ያላት። አሁን ላይ ምናልባት የሱ ህይወት እንዳይለወጥ ፈልጋ ሃይሚ ላይ የተለያየ ነገር ልትልክ ትችላለች። ሃይሚ ደግሞ እውነታውን በፊቷ ሲነግራት እሱን ነው ማመን ያለባት። በቃ ለምትወዱት ሰው ለምታፈቅሩት ሰው ራሳችሁን አምናችሁ ትሰጣላችሁ። ምንም አይነት ነገር እሱ ራሱ እኔ እየፈተናት ነው የሚመስለኝ አሁን ላይ ሳስበው ሃይሚን ማለት ነው። ሃይሚ ግን ማለት ነው እንደምንም ተጣጥረሽ ለመወጣት ሞክሬ። ምክንያቱም በጣም እያስጠነቀቃት ነው ብሩኬ። ሰምታችሁ ከሆነ ተይ ይጸጽትሻል፣ በኋላ ይሄ ነገር ካለፈ በኋላ የማደርጋቸው ነገሮች ሁሉ ወሳኝ ነገር ናቸው። ይሄ ነገር እንዲሁ እየተጠራጠርሽ። በነገራችን ላይ ሃይሚ 100% እምነት እንዲኖራት በብሩኬ ላይ በጣም ብዙ ርቀት ነው እየሄደ ያለው ብሩኬ። ሃይሚ ግን አልታወቃትም። ቤተሰብ የምሬ ነው። በቃ አምናሃለው እስክትለው ድረስ እሱን እንድታምነው በጣም ይፈልጋል። በጣም ግን ደግሞ እምነቷን አያጎልም። እውነቴን ስነግራችሁ እውነት አያጎልም ብሩኬ። እውነት ሴት ልጅ አይበድልም። እውነቴን ስነግራችሁ ሴት ልጅ አይበድልም። እመኑኝ። ነገ ታፍራላችሁ። የምትሳደቡ ሰዎች ስነ ስርዓታችሁን ያዙ። አሁን ላይ ራሱ በጣም ብዙዎቻችሁ እየሳደባችሁ፣ ብዙዎቻችሁ ደግሞ መልካም በቃ ሀሳብ አላችሁ። ሀታ ራሱ ይቺ የመጣችኋን ራሱ ባዘቀዝቋት ጥሩ ነው። ሞራል ብስጧት ጥሩ ነው። ለምን ትንሽ መንገድ እንኳን እንድታስኬዳቸው፣ ትንሽ እንድታሰራቸው፣ የሆነ ነገር እንዳይሰማት ባዘቀዝቋት በጣም ጥሩ ነው። ምክንያቱም ያው ሊሰሩ እንደመጡ በጣም ግልጽ ነው። ምንም አዲስ ነገር የለውም እዚህ ጋር። እሷን ዘቀዘቃችሁ አልዘቀዘቃችሁ ምንም የምታመጡት ነገር የለ እዚህ ጋር። እሷን ወድጄ አይደለም ደግሞ ከሃይሚ ጋር ልትወዳደር ፈልገሽ ነው ምናምን እንዳትሉኝ። ለመሰላችሁ አንድ ሰው ይህን አሁን አምኜ እሰራበታለሁ ብላ ተነጋግራ ነው በእርግጠኝነት የመጣችው ማለት ነው። ግን ደግሞ አሁን እዚህ ጋር ፎቶዋ ሲበላሽ የሆነ ነገር ስታይ ስራቸውን ታበላሽባቸዋለች። አልፈልግም ብላ ልትወጣ ትችላለች። ስለዚህ ትንሽ ታገሷቸው፣ አንድ ሳምንት እንኳን የሆነ ነገር ይሄዱበትና ከዛ በኋላ የራሳቸውን እርምጃ ወስደዋል። እናንተ እኮ ገና እች ናት ብሎ ቪዲዮውን ይዞ ሳይመጣ መዘቅዘቅ ላይ ነው ያላችሁ ቤተሰቦች። አይኖ ይገባኛል፣ አደራርጋችሁ ገብቶኛል። ነገር ግን ደግሞ ይች ልጅ ለስራና ለስራ ነው የመጣችው። ምንም የብሩኬ ፍቅረኛ አይደለችም፣ በፍጹም አይደለችም። ይቻ አይደለችም የብሩኬ ፍቅረኛ፣ እመኑኝ፣ ይቻ አይደለችም ፍቅረኛ። ታያላችሁ መጨረሻውን ማለት ነው። ብቻ ይችን አይዲያ ያመጣት ነገር አንደኛ ቤተሰብ እኛ ኦዲየንሶቹ ጋር እንዴት ነው የበፊት ታሪኩን እኮ አልጨረሰላትም አላስረዳትም ምናምን ስላላችሁት ይችን ልጅ ፕራንክ እንድታረጋት ሃይሚን
የነገራት ነው የሚመስለኝ። ምክንያቱም ብሩኬ ሴት ልጅ በዚህ ልክ ሂጅልኝ እንደዚህ ሁኚ ምናምን በፍጹም አይልም። ምንድነው ከዚህ በፊት እኮ ስንት እንትናን እንኳን ሊንዳን እንኳን አምጥቶ ፕራንክ አርጓት ተገልብጠው ፕራንክ ሲያደርጉት አይደል እንዴ አቅፋው እኔ እኮ አንተን አፈቅርሃለሁ ስትለው በሚያሳዝን መልኩ ነው የጨረሰው። እሷንም ስሜት ሳይጎዳ የራሱን ስሜት ፍን አድርጎ ብሩኬ ማለት ነው። ስለዚህ ብሩኬና ይች ልጅ ተነጋግረዋል። ሃይሚን እየፈተናት ነው። ለምን በሉ አላምንህም እኔ ብለዋለች። ያ በፊት የባለፈ ታሪክ የነበረው ላይ አላምንህም ብለዋለች። ያ ነገር ብሩኬ ደግሞ የሆነ ነገር ሆዱ ማስቀመጥ ይወዳል። ለምን ሃይሚ እንድታምነው ይፈልጋል። በቃ በእምነት እንድታምነው በጣም ነው የሚፈልገው። በብዙ ነገር እኔ ስላየሁት ነው። ቤተሰቦች ሃይሚን ንቂ በሏት። የምሬ ነው። ይሄን ነገር ማለፍ አለባት እንጃ ለምን ዛሬ ከተናገረው ንግግር ሳስበው ያኔ ይሄንን ካላለፈች ይቀርባታል ወይ ደግሞ ሌላ ነገር እያልኳቸው አይደለም። ቤተሰብ ግን አልፋ በቃ ቢያመሰ እንትን ቢላት ደስ ይለኛል። ባታልፍም እኮ እሱ እንደዚህ ያልሆነችም ብሎ አይመጣም። መጥቶ ያቅም ሲጀመር ብሩክ እንደዛ ብሎ ያቅም። ግን በቃ እኔ በድል ብታልፈው በጣም ደስ ይለኛል። እኮራባታለሁ እግዚአብሔርን ማለቴ። አሁንስ አትኮሪባትም ወይ እንዳትሉኝ ማለት ደስ ይለኛል። በቃ አሁን አንድ ውድድር በቃ የሆነ ስታሸንፉ ደስ አይላችሁም? ያንን ነገር በሃይሚ ላይ ባየው ደስ ይለኛል። ለምን ዛሬ ብሩኬ ከተናገረው ነገር ተይ በኋላ ትጸጸቻለሽ። እኔ የመጣሁበት ፐርፐስ ይሄ አይደለም። በኋላ ላይ ልጓዝባቸው ላደርጋቸው የፈለግኳቸው ነገሮች ሁሉ ዋጋ አልባ ነው የሚሆኑት። ተይ ሃይሚ እያለ ነው። ስለዚህ በእናታችሁ እኔ የበፊት ቴሌግራሟን አውቀው ነበረ። አሁን ግን ኦንላይን አትገባም ቀይሬያለሁ ብላለች። በቀደም ስልክ ሜቢ ቀይራ ሊሆን ይችላል። እና የምታውቋት ሰዎች ንገሯት፣ እግዚአብሔርን ንገሯት። ይሄንን ነገር ሪከርድ መበጠስ አለባት። በእርግጥ በእውነት ብሩኬ አሁን እውነት እች ልጅ ፈልጎ ነው ያመጣት? እውነት እች ልጅ በውስጥ እያወራ ያስጨንቃው ነው? እውነት ከሷ ጋር ሻይ ቡና ብሎ ማግኘት ፈልጎ ነው ያገኛት? እንደዛ ብላችሁ ታስባላችሁ? ውሸት፣ በፍጹም ውሸት። በቃ ሃይሚን ሊፈትን የፈለገው ነገር አለ። ሁሌ ፈተና አይደብርም ወይ ብላችኋል? ሁሌ ፈተና። ሃይሚ ስንት ፈተና እኮ የፈተነችው ብሩኬን ማለት ነው። ያንን ሁሉ ግን እኮ አልፏል ብሩኬ። አሁንም ሃይሚ የሆነ ነገር ማድረግ ፈልጓል፣ ግን ደግሞ መፈተን ፈልጓል። በቃ ምንም በዛውም እየሰሩ ነው። አለቀ። ቤተሰቦች እዚህ ጋር ምንም ነገር እቺ እዩ ስለመጣች ማለት ነው ምንም የምታመጣው ቅንጣት ታህል ነጥብ ሳህል ለሃይሚ የህይወቷ እንቅፋት ምንም አትሆንም። የመጣችበትን ዓላማ ትስራ ትሄድ። አዘቅዝቋት። የምሬ ነው። እስከፈለጉ ድረስ ይጓዙ። ተዋቸው በቃ። ምክንያቱም ሞራል እንዳታጣ አልፈልግም እንዳትላቸው ማለት ነው። ቤተሰብ እዚህ ጋር ሲመጡ እነሱ አንድ ዩቲዩብ ሊከፍቱ ተነጋግረው፣ ሁለተኛ ነገር ብር ሊከፍሏቸው ነው የሚመጡ። አሁን ባለፈው ቴዲ ከሃይሚ ጋር የመጣው እርግጠኛ ነኝ ለዩቲዩብ ይከፈትልኛም ብሎ ቢሆን የመጣው ኑሮ ዩቲዩብ ይከፈትለት ነበር። ግን ዩቲዩብ ስላልፈለገ ብሩን ተቀብሎ ሄደ። በነፃ እዚህ የሚመጡ እንዳይመስሏቸው። ባይዘወይ ብር ተከፍለው ወይ ደግሞ ዩቲዩብ ቻናል ሊከፈትላቸው ነው እንጂ ማንም ሰው በነፃ መጥቶ ሊረገጥ ሊሰራ አይችልም ቤተሰብ። ስለዚህ ይሄንን እያሰባችሁ ይችን ልጅ ብሩኬ ረጅም ጊዜ አይደለም ብለዋል። ቻይ እስከፈለጉበት ድረስ እስኪጓዙ ድረስ እናንተ መታገስ መቻል አለባችሁ። እንዲሁም ሃይሚ ምርጫ የነሽ ብሎሻል። ምርጫ ከሆንኩም ማሽ ብለሽ ያዥ እንግዲህ